ሰላም እንዲናችሁ በያላችሁ በሁሉ ነገር ሰላም ነው። አሽወይና አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሎ ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ አቶ ጌታቸው ረዳ ነው በትናንትናው ዕለት ቃለ ምልልስ አድርገዋል። በነገራችን ከዚህ በኋላ የጌታቸው እጣ ፈንታ የሚሆነው እንደነ ጀዋር መሐመድና እንደነ ልደታ አያሌው ነው። ዩቲዩበር እየፈለጉ ሐሳብ ሊሰጡ ፈልጋለሁ ፕሊስ በዚህ ቀን ኢንተርቪው ብታደርገኝ የሚል ከዚህ በኋላ ከጋዜጦች ጋር ከዩቲዩበሮች ጋር ከሚዲያ ባለሙያዎች ጋር እየዞሩ ሐሳብን ማንሸራሸር ያለችውን በሚሊዮን የምትቆጠር ዶላር አለች እጅ ላይ እሷን እየወላ እየጠጣ ዓለሙን ማየት ነው። ከዚህ በኋላ ምንም የሚፈጥረው ነገር የለም። ለምን በትግራይ ምድር ላይ ህወሓት ያሰባትን ነገር ያደርጋታል። ጽድቅም ይሁን ኩነኔም ይሁን ውጊያም ይሁን ሰላምም ይሁን እጣ ፈንታውን የሚሆን ስነው ህወሓት ነው። በቃ ዋጋለው ካለ በቃ ወስናል መዋጋት ነው። አይ ጉድ የለም ይሄ ነገር እኔንም ያጠፋኛል ህዝቡንም ይጎዳብኛል ብሎ ልብ ወደ ቀልብ ከተሞለሰ ደግሞ አሁን እጣ ፈንታው እሱ ነው። ምክንያቱም እነ ጀዋር እንዳልኳቸው ከዚህ አሁን በኢትዮጵያ ፖለቲካ ላይ አክቲቭ የሆነ ተጽዕኖ መፍጠር አይችልም። አቶ ጀዋር መሐመድ አይታቸው ከሆነ ብዙ ሚዲያዎች ዩቲዩበሮች ጋር እየዘረ የማይወዳቸው ዩቲዩበሮች የማይፈልጋቸው ሰዎች ጋር ራሱ ሳይወዱ በግድ ሐሳቡን ማንሸራሸር ስላለበት ጠበቅ ያለ ክርክር ኖሮ ሁሉም ሰው እንዲያየው ሐሳቡን ብዙ ሰው እንዲያንሸራሽረው ስለሚያስፈልገው የማይወዳቸው እንኳን የማይፈልጋቸው ዩቲዩበሮች ጋር ጭምር ሄደው ሐሳብና አስተያየቱን ሰጥቷል። ለምንድን ነው? እንደ አዲስ ከዜሮ ስለሚጀምር ነው። ከኢትዮጵያ ፖለቲካ አንድ ተፈናጥረ ከተጎለድክ በኋላ እንደ አዲስ ነው የምትጀምረው። እንደ አዲስ ነው የምትጀምረው። አሁን የኢዜማን አካሄድ እዩ። አሁን ኢዜማ ከዚህ በኋላ ወደ ኢትዮጵያ ፖለቲካ ሲመጣ ምን ሊፈጠር እንደሚችል አስቡት። እና ኢትዮጵያ ፖለቲካ ውስጥ እንደ ጆተኒ ኳስ አንድ የነጥሮ ከወጣ በኋላ ድጋሚ ተነስታ እንደ አዲስ ሌላ ጨዋታ ነው የተጀመረው። እና ማሰብ ያስፈልጋል። አሁን እውነቱ ለመናገር አፈቀላጤነትና ፖለቲከኝነት ይለያያል። ኢትዮጵያ ውስጥ በጣም የሚገርመው ያው ብስለትም ስለሌለ ትምህርትም ብዙ ችግሮች አሉ። ኢትዮጵያ ውስጥ አንድ ሰው አፈቀላጤ ከሆነ ፖለቲከኛ መሆን የሚችል አይደለም። እኔ ዩቲዩብ ላይ አፈቆላጤ ስለሆንኩ ወይ ቲክቶክ ላይ ወይ ጋዜጣ ላይ ወይ መጽሔት ላይ አፈቆላጤ ስለሆንኩኝ ፖለቲከኛ ነኝ ማለት አይደለም። ፖለቲከኛ ሌላ ጉዳይ ነው። ፖለቲካ በጣም ጥልቅ የሆነ እውቀት ይፈልጋል። ለህዝብ ሀዘኔታ ይፈልጋል፣ ፍቅር ይፈልጋል፣ እንቅልፍ አልባነት ይፈልጋል። በጣም ማዕት ጉዳዮች አሉ። ዝም ብለህ አፈቆላጤ የለው በስማ እሱማ የኛ ጠቅላይ ሚኒስትር ነው። እንደዛ የለም የኔ ጌታ እንደዛ አይደለም። እንደዛ አፈቆላጤ ማዕት ዶላሎች እኮ አይታችሁ ከሆነ እኮ አፈቆላጤች ናቸው። እንዴት አሳምነዋቸው በቃ ጉድጓድ ውስጥ ይከታችኋል። በቃ ቆንጆ ቤት ዛሬ ምርጡ ቤት ነው ገና ከተማ ወደፊት ሲደለደል ቆንጆ ቤት ይሆንልሃል ብለው ጎደር ውስጥ ሊያስገባ ይችላል። ግን ጠቅላይ ሚኒስትር ይሆናል ወይ ፕሬዚዳንት ይሆናል ማለት አይደለም። እውቀት ይፈልጋል፣ ብስሎት ይፈልጋል፣ ብዙ ነገሮችን ማገናዘብ ይፈልጋል፣ አካታችነት ይፈልጋል። እና እውን ጌታቸው ረዳ ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ቦታ አለ ወይስ ዩቲዩበር ይሆናል? ከኛ ጋር ነው ጥያቄ። ምንድን ነው የምትፈጥረው? ለምሳሌ አሁን ጀዋር መሐመድ እኔ አሁንም ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ ምናምንቴ ነው የተገፋ ሰው ነው አይደለም። አቅም አለ፣ ተጽዕኖ መፍጠር ይችላል። ግን ጊዜ ይፈጅበታል። ለምን? አበላሽቶታል። መጀመሪያ ስላበላሸው ያበላሸውን ነገር እንደ አዲስ አስተካክለው አደራጅተው ሲመጣ ሰውየው አቅም አለው። ዝም ብለህ ኧረ ምናምን አይጠቅምም ብለህ የምትገፋው የምትንቀው የምታንቋሽሸው አይነት ሰው አይደለም ጀዋር። ለነ ጌታቸው ረዳም ቢሆን እንደዚሁ ተጽዕኖ መፍጠር ይችላል። ግን የቱ ጋር በምን መልኩ እንደ አዲስ ተደራጅተው ኔትወርክ የሚባል ከሌለ ኢትዮጵያ ፖለቲካ አሁን ችግሩ ምንድን ነው? አሁን ጌች አየር ላይ ነው የቆረ አየር ላይ ለምን ኔትወርክ የለውማ። መጀመሪያ ዘላለም ዓለም ከህወሓት ጋር የሚኖሩ ይመስለዋል። ስለዚህ ተዘናግቶ ነው የቆየ። አሁን ለምሳሌ ጀዋር አየር ላይ ነው ተዘናግቶ ነበር የቆየው። ስለዚህ የት ይግባ? ሚዲያው የለም፣ ፓርቲ የለውም። እንደምታውቁት እነ መራራ ናቸው። በቃ ከመንግስት ጋር እንደራደር እያለ ነው። ጀዋር የሚለው ሌላ ነው፣ መራራ የሚለው ሌላ ነው። በቆሎ ጎርባ ደብረት አሜሪካ ሄዶ ጥገኝነት ጠይቃል። በቃ ቡትንትን ወጥቷል ማለት። አሁን ኢዜማ ፓርቲ ከሆነ በኋላ ስንት ጊዜ ነው ቡትንትን ይወጣ? የተወሰነ አመራሮች ሲለቆ አሁን ማንና ማን እንደቆረ እግዚአብሔር ነው የሚያውቀው፣ እኔ አላውቀው እውነቱ ለመናገር። ስለዚህ አንድ ጊዜ የሆኑ ነገሮችን ካበላሸ በኋላ ድጋሚ አደራጅተን አስተካክለ ኔትወርክ ዘርግተ ይጎርማል። ጫካ ያሉ ታጣቂዎች እኮ ኔትወርክ አላቸው ከሆነ ሰው ጋር በሆነ በኩል በሆነ ነገር ኔትወርክ ይዞረጋል አይደል? ህወሓት አሁንም እኮ ኔትወርክ አለ እኮ በዓለም ኔትወርክ አለ። የሚጎርመ አውሮፓ አመራሮች እኮ መተው ትግራይ ድረስ መተው ይጎርመጫል። የፈረንሳይ የእንግሊዝ ይሄ ነው በቃ ፖለቲካ ማለት ያው
እንደ ሰይጣን በእርኩስ መንገድ ነው እውቀታችን የሚጠቀሙበት ወያኔዎችን እንጂ ያውቃሉ። ብስለት ፖለቲካዊ ብስለት አላቸው፣ ግን የሰይጣን ብስለት የሰይጣን ጥበብ ማለት ነው። የጥፋት የውድመት የሞት እውቀት ስለሆነ ነው። እና ምን ልላችሁ ፈልጌ ነው እነዚህ ሰዎች ኔትወርክ የላቸውም። አሁን እንዳልካቸው ጃር ከአማራ ፖለቲካ፣ ከትግራይ ፖለቲካ፣ ከደቡብ ክልል ካሉ የተለያዩ ክልሎች ፓርቲዎች ጋር ምንም አይነት ግንኙነት የለውም። በቃ አየር ላይ ነው ብቻ ነው። ሚዲያ የለውም፣ ፓርቲም የለውም፣ ምንም የለውም። አሁን ጌታቸው ረዳም እንደዛ ነው። ስለዚህ የነዚህ ዕጣ ፈንታ እንደ ልደቱ አያለው ሚዲያውን እየዞሩ ዩቱበሮች ጋር እየዞሩ ሀሳብን እንደ አዲስ ማንሸራሸር፣ ህዝባዊ ቅቡልነት ማሰባሰብ፣ በአዲስ መንፈስ በአዲስ ሀሳብ መምጣት። በተለይ ጀዋር በነገራችን ላይ ከነ ልደቱም ከነ ጌታቸው ረዳም የሚመዘን የሚታይ አይነት ሰው አይደለም። ጀዋር በራሱ መንገድ የሚታይ ነው። እንዳልካችሁ ጀዋር በኢትዮጵያ ፖለቲካ ውስጥ የነበረውን ሶምና ዙና በራስ ወዳድነትና ይሄ የኢትዮጵያ የዘረኝነት ማነቆ ውስጥ ታንቆ ስለቆየ ከዛ ውስጥ ፈልቅቆ መውጣት አልቻለም። ሀሳቦቹ ጥሩ ጥሩ ሀሳብ ቢያንሸራሽር እንኳን ሰው ለጀዋር ፍርሃት አለው። ለምን? አይ እሱ ምንም ቢሆን ምንም ያው ታጥበጭቃ ነው የሚል ፍርሃት አለ በሌላው የኢትዮጵያ ህዝብ ዘንድ ማለት ነው። እና ፖለቲካ ደግሞ አካታችነት መኖር አለበት። ሁሉንም ህዝብ ያካትተው ፖለቲካንም እኔ ልስራት አብናረጋይ ለኔ ፖለቲካ ጉጥ አርጌ ነው መሰራ ነው ያለት ሁሉም አንድን ጥሎ አንድን አንጠልጥል የለም። አሁን በኢትዮጵያ ፖለቲካ ውስጥ አማራን ወጥሮ ይሼ በአማራ ፖለቲካ ሞላ ኢትዮጵያ ለምን አይሆንም? ኦሮሞን ከያዝክኝ ሌላ ህዝብማ በቃ እንዴት ብሎ የኔ ጌታ እንዴት ብሎ ሌላ ህዝብ እቃ እኮ አይደለም ጫማ ሱሪ ምናምን አይደለም። እኔ ትግራይ ላይ በቃ ኃይሌን ካፈረጠምኩ ሌላው ቀላል ነው። እንዴት ጫማ ነን እኛ ሱሪ ነን ለዚህ ለቤተስ ተቆሰቃቆስ እኮ አይደለም ሰው። ስለዚህ ኔትወርክ መዘርጋት አለ፣ ማሳመን አለብን፣ ማገዝ። ለምን ማአት ጂኔሶች አሉ ሀዲያ ውስጥ፣ ወላይታ ውስጥ፣ ሲዳማ ውስጥ፣ ትግራይ ውስጥ፣ አማራ ውስጥ፣ ኦሮሚያ ውስጥ፣ በተለያየ ቦታ ውስጥ ጂኔስ ሰዎች አሉ። ማካተት አለብን። የሚዲያ ሰዎችን ማካተት መቻል አለበት። የፖለቲካ ሰዎች ማካተት፣ መንፈሳዊ ሰዎች ጭምር ማካተት አለበት። እና መልቲ ዳይሜንሽናል የሆነ አካሄድ ሲኖር ለውጥ ተፈጥሯል። ብቻን እንዲህ እያልክ እንደ አዲስ የተፈለፈለች እርግብ እንዲህ በማለት አይበረርም፣ አትበረርም። የምትበረው ምንድን ነው? አይምሮን ስታሰፋው ነው። ብትጠላቸው እንኳን ነው ብትጠላቸው እንኳን ከሆኑ ሰዎች ጋር አብሮ መስራት እንዳለበት ማመን መቻል አለበት። እና ጌቸው ታንኩም ባንኩም ይዞ ለዘመናት የነበረውን ህወሓት አሁንም አሜሪካና አውሮፓን በራሱ ፖለቲካ ውስጥ እየከተተ እየተደራጀ ያለን ፓርቲ ጌቾ ማስቀም ይችላል። እንዴት አድርጋ ድራማ ሊሆን የሚችልበት እድል አለ። በነገራችን አሁን እንዳልኳቸው ጌቸና ህወሓት የሚያደርጉት ጭዌ ድራማ ሊሆን ይችላል። ይህን ከግምት ስር አስገቡ። ድራማ ሆነም አልሆነም በትግራይ ምድር ላይ ህዝቡን እጣ ፈንታ የመወሰን አቅም አሁንም ህወሓት እጅ ላይ አለ። 270,000 በላይ ታጣቂዎችን ይዟል። ህዝቡን አሰድዷል። መሬቱን በብቸኝነት ተቆጣጥረታል። ሐሳቡን እንደፈለገ በፈለገበት ቦታ ያደርጓል። ስለዚህ ህወሓት አሁንም ቀውስ ፈጣሪ ነው፣ ጦርነት ጠማቂ ነው። ከዚህ ጉዳይ ወደኋላ አይልም። ጌቼ የትግራይን ህዝብ ላይ ለውጥ መፍጠር ይችላሉ፣ ማዳን ይችላሉ። ጦርነት ታስባል። ጦርነት እየተደለቀ ነው፣ ነጋሪት እየተጎሰመ ነው። አንድ ፖለቲከኛ ማስቆም ሲችል ነው። 2 ዓመት ሙሉ በነበረ ኔትወርክ ምንድን ነው የፈጠርከው? እሄዳለሁ እኔማ ትግራይ እሄዳለሁ። አትሄዱም ጌቸታው ይደፋሃልን ሰዎች አልኩት። እሄዳለሁ እኔ ማንም አይነካኝም አለ። አሁን ዛሬ ትራንት ምን አለ? እኔ አልሄድም ትግራይ የደህንነት ስጋት አለብኝ ማለት ምን ማለት? ይደፉኛል ማለት ነው። እኔ ከናገራለሁ ምናናቅ አለመደማመጥ እኮ ነው ቀውስ የፈጠረብን። እውነት እኮ ነው የምላቸው። እውነት አናረጋይ እንደማመጥ። እሺ ወገን እንደማመጥ፣ እንግባባ፣ እንስማማ፣ ነገሮች በጣም ቆለል ይልልናል ማለት ነው። እና ጌቸ እውነቱ ለመናገር ጥሩ አይምሮ የነበራት ነገር ግን አይምሮዋን በፍርፍር የሾጠች ነች እና የነበሩበት ነገር ሁሉ ተወሰብስቧል፣ ተወልሻሽታል። አሁንም በኢትዮጵያ ሕዝብ ዘንድ ጌቾ ቅቡልነት ያገኝና በፌዴራል መንግስት ወይም በሞላ ኢትዮጵያ ውስጥ ለውጥ ፈጥራል ተብሎ አይታሰብም። በነገራችን ላይ እርቁ ምክንያቱም ጌታቸው ከዚህ በፊት ይናገራቸው የነበሩ እጅግ በጣም ጸያፍ ንግግሮች እርቁን ራሱ መቆለጃ የፕሪቶሪያን ስምምነት ለምን መጀመሪያ የተናገራቸው ነገሮች በኋላ ከሚያሳያቸው ባህሪዎች አንፃር ጌቾ እንደምታዩት አሁን ምንጣፍ ሆናል።
ከዛ በፊት የነበረው ነገር እንዴት ነው? አሁን ያለው ነገር እንዴት ነው? ሁለቱ ስታቆናጃጅ አይመጣውምና እንዲሁ ያሉ ነገሮችን ማስተካከልና ማረም ያስፈልጋል ባይኔ ሐሳብ ነው። ሲሞቻችን ላይ ካርግ ሼር አድርገው ፒስ